ከቀለበቱም በላይ እጅግ እያሳሰበኝ የመጣው አሁን የእርግዝናው ጉዳይ ነው። እርግዝናው ምን ላደርገው ነው ብላ እንዴት እንዳልጠየቀችው እኔ ግራ ገብቶኛል ማለት ነው። ምክንያቱም ነገ ጧት ደግሞ ልጅን እንዴት ላድርገው ብላ እንዳትመጣ እንጂ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎን ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ፣ የልባችሁን መሻት ይሙላላችሁ። እናም ትናንትና እንግዲህ እንደምታውቁት ሄርሜላ ልቧ ተሰብሮ አዝና ነው የሄደችው። ቀለበቱንም ማውጣት አልፈልግም ማለት እችል ነበረ ስትል ነበረ ማለት ነው። እና በነገራችን ላይ አላወጣም ብትይም እንኳ ከሱ ጋር 80 እስካልተፈራረማችሁ ድረስ ትርጉም ምንም ሊኖረው አይችልም ማለት ነው። ምክንያቱም ቤተሰብ ቀርቦ ሽማግሌ ገብቶ በመሃል እንኳ ስንት የተለያዩ ሰዎች አሉ ማለት ነው። ሲቀጥል ደግሞ ያንቺና የሱ ፕሮሚስ ነው እንጂ የተገባባችሁት ወይንም ደግሞ የፕሮሚስ ቀለበት ነው እንጂ ያሰራችሁት ቤተሰብ ተዋውቆ በሽማግሌ መሃል 80 ታስሮ የታሰረ ቀለበት አይደለም ማለት ነው። እኔ ግን ቀለበቱ ተራ ነገር ነው። ከቀለበቱ በላይ የሄርሜላ እርግዝና የት ገባ ነው ማለት። ተደባብሶ ጸጥ ተብሎ ለምን ይቀራል? ይሄ ማለት እሺ አርግዤልህ አይደለም ልጁን እንዴት ላደርገው ነው ብላ እንዴትስ አልጠየቀችውም? እኔ ጥያቄ የሆነብኝ ነገር ማለት ነው። ነገ ከመጣች ዝም ብሎ ነው ማለት ነው። ማለት በቃ እኔ እንጃ ምንም ተቀባይነት አይኖረውም። ገባችሁ? ግን ደግሞ ለምንድነው ስለ እርግዝናው ያላነሳችው? ወይንስ አብርሽ ልጅ ይወዳልና በልጅ ልቡን ላሸነፈው ብላ ያመጣችው ሴራ ነው? እዚህ ጋር ጥያቄ ሆኖብኛል ማለት ነው። እና እናንተ ምን ተሰማችሁ? ምንስ ትላላችሁ? የእርግዝናው ጉዳይ ለምን ተለባበሰ? ለምን ትናንትና ይሄ ጉዳይ ለምን አልተነሳም? ከምንም እና ከማንም በላይ የእውነት ሴት ልጅ ከዛ ወንድ ካረገዘች አርግዛ እያለ ደግሞ አልፈልግም ካላት ከሁሉም በላይ የሚያሳስባት የእርግዝናው ጉዳይ ነበረ ማለት ነው። ገባችሁ? ብቻዬን ላሳድገው ነው ወይ? ልጄ አባት ሲለኝ ምን ልለው ነው? እንዴትስ ነው የምሆነው? ቤተሰብስ ምን ይለኛል? በጣም ሰውስ ምን ይለኛል? በጣም ብዙ ነገሮች አሉና አይታችሁ ከሆነ አንዳንድ ልጆች አሁን እንደዚህ ሲፈጠርባቸው ቶሎ ብለው ቢያገባቸው ደስ ይላቸዋል። አሊያም ደግሞ ቀጥታ ጥያቄ የሚያቀርቡት በእርግዝናው ጉዳይ ነው፣ በልጁ ጉዳይ ነው። በዚህ ምክንያት ስንቶች ትዳር ውስጥ የገባሉ እንደዚህ እየተፈጠረባቸው ማለት ነው። እና ትናንትና ሄርሜላ ቀለበቱን ያንገበገባት እንደገና ደግሞ በሩታ መሸነፉ በጣም አሟታል። ምክንያቱም ሩታ በእጃ አስገባዋለሁኝ ብዙ ጊዜ አይፈጅብኝም እንዳለችው በእጇ አስገብተዋለች። ገባችሁ? እና ያ ነገር ለሄርሜላ ሰላም አልሰጣትም፣ ምቾት አልሰጣትም። ተናዳለች በጣም። ግን ደግሞ እንዴት ቢረሳ የልጅ ጉዳይ እንዴት ይረሳል? እንዴት አልጠየቀችም? ለእኔ በተደጋጋሚ ጥያቄ የሆነብኝ እሱ ነው ማለት ነው። ስለ ልጁ ጉዳይ ለምን አልተነሳም? ለምን በተደጋጋሚ ጥያቄ ውስጥ አልገባችም? ራሷ ታውቃለች፣ ታርግዝም አታርግዝም። ገባችሁ? ግን ደግሞ እርግዝና የለ ሆኖ ነው ወይ? ገባሽ? እና አሁን ባለፈው ዕለት ኦዲየንሶች ምን ሲሉ ነበረ መሰላችሁ? እርጉዝ ስለሆንሽ ራስሽን እየጠበቅሽ ጽንሱን ጠብቂው ብለው ሲነግሯት ነበረ ማለት ነው። እና እንደዛ ከሆነ እንዴት ከቀለበቱ በላይ እሺ አብሬሽ እኖራለሁ ብለኸኝ አልነበረ? ልጁን ምን ላደርገው ነው ምናምን ብላ እዛ ጋር ታነሳለሽ ብዬ ጠብቄ ነበረ፣ ግን አላነሳችም ማለት ነው። እና ምን ትላላችሁ እናንተ በዚህ ጉዳይ? ሀሳብ አስተያየታችሁን አስቀምጡ ማለት ነው። እና ከዚህ በኋላ መቼም ሄርሜላ አርግዣለሁ ብለሽ እንደማትመጪ ተስፋ አደርጋለሁ። ምክንያቱም በዋናው ቀን አልጠየቅሽም። አንቺ ያሳሰብሽ በቃ እንዴ። ሲቀጥል እኮ ደግሞ ምንድን ነው ያልሽው? እኔ
በምትፈልግበት ሰዓት ኤኒ ታይም አለሁኝ። ይሄ ነገር ወዴት እያመራ ነው? ይሄ ጤንነት ነው? አብርሽ ነው የታመመው ወይስ ሄርሜላ ናት የታመመችው? ሄርሜላ የጤናዋ ጉዳይ አሳሳቢ ነው። ምክንያቱም አንድ ሴት እስኪ በሌላ ሴት እየተቀየረች እየተገፋች እንደዚህ እየሆነች እየቀለደባት እንትን ስትል እንዴት አይሰማትም? እንዴት እኔ እስከ ማናነሼ ነው? ለምንድን ነው ጠብሼ ሌላ ማላሳየው አይነት ስሜት ውስጥ ለምንድን ነው የማትገባው? እና በነገራችን ላይ አንዳንድ ጊዜ በሰዎች ላይ በራሳችን ላይ ማድረግ ማንፈልገውን ነገር በሰዎች ላይ ስናደርግ እንደ ቀላል የምናይ ሰዎች አስተማሪ ነው ማለት ነው። ምክንያቱም የዛን ጊዜ እርጉዝ እያለች ሩታ ማለት ነው ሄርሜላ ስትመጣና ፍቅር አጫውቷት ሁለታቸውም ወደ ፍቅር እንትን ሲሉ ወደድኩሽ አይነት ሙድ ሲያራምዱ ሲላላጡ ሲሳሳሙ ምን ሲሉ የዛን ጊዜ አብርሽ እሷን ለማስቀናት እየተጠቀመ ቢሆንስ እሷ ዋጋ ከፍላለት አርግዛለት ያብራኳን ክፋይ ወይም ያብራኩን ክፋይ በሆዷ ይዛለት ለሱ ያልሆነ ለኔም አይሆንም ብላ ብታገናዝብ ኖሮና እኛ ስንመክራት ብትሰማ አልፈልግም የራሴ ሰው ፈጣሪ ያዘጋጀልኝ እስከሚመጣ ጠብቃለሁ ብትለው የዛን ጊዜ በቃ ይለይላት ነበረ። በነገራችን ላይ አሁን ሄርሜላን አንዳንድ ሰዎች ጥላቻ ምናምን ይመስላችኋል። ኖ እንደውም እኛ ነን እየጠቀምናት ያለ ነው። ምክንያቱም ይሄ ሲኦል ከሆነ ህይወት ውስጥ ሁሌ ሰላም የሌለው ጭቅጭቅ ከዛ ከዚህ እንዳማራጭ ተጠቅማ የማን መቀለጃ ከምትሆን እየመከርናት ነው ያለ ነው። ገባችሁ? ስለዚህ የሚጠቅማትን የወደፊት ሰላሟ የምታገኝበትን መንገድ ነው እየመራናት ያለ ነው ማለት ነው። ገባችሁ? ለራሷ ብለን ነው እንጂ እኛማ ምንስ ሊጨምርልን ምንስ ሊቀነስብን ነው? እና አሁንም የራስሽን ሰው ፈልገሽ በነፃነት በሰላም ትዳርሽን የምትይዥበትን መንገድ መፈለግ ነው። ፈጣሪ የሚወደውን መንገድ ምረጭ። ፈጣሪ የማይወደውን መንገድ ከመረጥሽ ሁሌም የሲኦል ህይወት ውስጥ ነው የምትኖሪው። ሁሌም ሰላም የሌለው ህይወት እንደተጨቃጨቅሽ በሰቀቀን ሰውነትሽ እያለቀ ይወደኛል አይወደኝም ከሌላዋ ሴት ሊሄድ ይችላል እኔን ትቶኝ የሚለው ራሱ ጭንቀት ነው። ሰላምም አይሰጥሽም። ገብቶሻል? እና ይህንን ነገር ቆም ብለሽ ማሰብ አለብሽ። ሌሎቻችሁም በሰው ትዳር ላይ የምትገቡ ሴቶች ጥንቃቄ አድርጉ። ዋጋ ከፍላለት ብዙ ነገር ሆናለት እሱ ደግሞ ወድሻለሁ አፈቅርሻለሁ ብሎ ኋላ እንደማይወዳት አክት ያደርጋል ማለት ነው። እመኝኝ ይጫወትብሻል። እና ብዙ ሴቶች ትማራላችሁ ብዬ አስባለሁ። እንደዚህም አሁን ላይ እቅር ያላችሁ ሴቶች ትጠነቀቁ ይገባል። ገባችሁ? እና ትናንትና አሁን አልፈልግሽም ብሎ ቀለበታው ሲያወልቅላት ምናምን በግድ ውርደት እኮ ነው፣ ቅሌት እኮ ነው። እንደ አንድ ሴት እኮ ያማል። በአደባባይ እንደዚህ መደረግ፣ በአደባባይ እንደዚህ መሆን እኮ በጣም ያማል። እስኪ እንኳን አይደለም ቀርቶ የማይወድ ስሜት የማይወድ አክት እንኳን ሲያሳይ ያማል። እንኳን ቀለበት አልፈልግሽም አውጭም ስተት ነበርሽ አንቺ ጋራ ግንኙነቴ በጣም ጥፋት ነበረ መባል እኮ ያማል። ቤተሰብ ያማል። በጣም ነው የሚያንገበግበው። ገባችሁ? እና ቢወዳት ኖሮ ለስሜቷ ይጠነቀቅላት ነበር። ጤነኛ አይደለም እንደዚህ ነው ምናምን የምትሉ ትናንትና አንቺ የህይወት ፍጻሜን አንቺ ጋር ነው የማደርገው፣ ልጅ ካንቺ መውለድ እፈልጋለሁ ገለመሌ ሲላት የነበረ ሰው ምን መልስ ሊያገኝ ነው? ምን ሊመልስላት ነው እንዴ? አልፈልግሽም። ትናንትና የት ነበርክ? ሚስትን ስትፈታ የት ነበር? ቀለበት ያሰርክልኝ ለምንድን ነው? የኔ ህይወት ለማበላሸት ለምን ፈለክ? እስካሁን ልትጠቀምብኝ ነበረ ማለት ነው? ልትቀልድብኝ ነበር ማለት ነው? እሷን ልታስቀና ነበር ማለት ነው እኔ ጋ የነበርከው? ብዙ የወቀሳ ዋይታዎች ይመጣሉ። ያንን ደግሞ ወንድ ልጅ መሸከም አይችልም። ብዙውን ጊዜ ሽሽትን የሚመርጡት ግልጹን ሳይናገሩ እልም የሚሉት ምናምን አልፈልግሽም ማለትን አይፈልጉም። አስረግጬም ነግራችሁ ነገር እና ሄርሜላ የራስሽን ሰው
ተፍ ተፍ ብለሽ ሞክሪ። አሁንም እሱ እስከሚመጣ ድረስ እጠብቀዋለሁ የሚባል ነገር አይሰራም። ትናንትና ላይ አብርሽ አይፈልግሽም እኮ አይፈልግሽም፣ እኔን ነው የሚወደው እያልሽ በአደባባይ ስትናገሪያት እሷን አሁን ላይ አንቺን በአደባባይ አልፈልግሽም ብሎ ቀለበት ሲያወጣብሽ በግድ ለዛውም ይሄ የዘራሽውና ያጨድሽው ገባሽ? በሰው ላይ ያደረግሽውን ነገር ፈጣሪ አብሮ እንትን ብሎ እጥፍ ድርብ አድርጎ ብድሩን መለሰልሽ ማለት ነው። አቤል ራሱ ምንድነው ስትል የነበረው አለመፈለግ ስሜት እኮ ያማል ምናምን ስትላት ነበር ሩታን። አልፈልግሽም የተባለችው እኮ ሄርሜላ ናት። ሩታ ክፉንም ደጉንም የእርግዝናው ጊዜ አሳልፋ ስትወልድ ያ ስሜት ወጥቶላታል። አብሮ ጥርግርግ ብሎ ከነጦሷ ወስዶታል። እና አንዳንድ ጊዜ የምንናገረውን ነገር ማወቅ አለብን። በተረፈ ወዳችኋለሁ። ሰላም ቆዩልኝ። ላይክ ሰብ አድርጉ።